ማርያም አትደንቃችሁ? ህዝቡ ይሄ ሁሉ ዓለምን ሁሉ ያድናቸዋል የሚለውን እያየችው እስልምና ምንድነው? እሱ ማያውቁ ሰዎችን ነው የሚያጭበረብሩት። ማያውቁ ሰዎችን በደንብ ነው አድርገው የሚሸውዱት። በጣም ፖለቲካ ይሰራሉ። በጣም ብልጥ ናቸው። በጣም ብልጥ። ይህች ቤተክርስቲያን ክርስቶስን ከቶ አታውቀውም በሉ። ግድ የለም ለቃሉ ግን ድምጽ ቀንሱ። የጌታን መከራ ህማሙን አስባ ስግደት ላይ ናትና ልጆቿን ሰብስባ በትላንትናው ዕለት እንግዲህ ሁላችንም የስግደቱን በዓል አክብረናል። በዚህ ስግደት በዓልም እንግዲህ እንስሶች፣ ሰዎች፣ አካል ጉዳተኞች ሳይቀሩ ከልባቸው ይቅር በለን ብለው ፈጣሪያቸውን ተማጽነዋል። እስኪ እኔ ከወደድኩት ለሁላችንም ትምህርት ባዘለ መልኩ ቆሞ መጸለይ ስለማይችል እሱ በሚችለው መንገድ ፈጣሪውን ሲያመሰግን የነበረ እኛን ሊያስተምር የሚችል አንድ ግለሰብ ተመልክተን እንመለስ። ዘውዴን ላንሳለ እጅን ነሳ እብርስ ላንሳለ ሞቼ አልደደ አንድ እግር ብቻ ነው ያለው እንደተመለከታችሁት። ኢትዮጵያ ውስጥ ብቻ ሳይሆን በዓለም ደረጃ አካል ጉዳተኛ የሆኑ ሰዎች አንዳንድ ጊዜ አካል ጉዳተኝነታቸውን ወይም ለልመና ወይም ደግሞ ትንሽ ደካማነታቸውን ለማሳየት ሲጠቀሙበት እንመለከታለን። ግን እንደዚህ አይነት ብርቱ ሰዎች አንዳንድ ጊዜ ጎልተው ይወጣሉና ሙሉ አካል ካለው ሰው በላይ በጣም የሚያስደስት ስራን እየሰራ ያለ ሰው ነው። እንዲህ በፈጣሪነት ምን አይነት ተወዳጅ እንደሚሆን አውቆ ነው የነሰው። በቃ እንደዚህ ማድረግ እንደሚችል አውቆ የነሰው ይመስለኛል። ሙሉ የሆነ አይምሮ ሰጥቶን ሙሉ የሆነ አካል ሰጥቶን እንደዚህ አይነትም ተግባር ምን ተገብር ሰዎች አለን። ምንድነው ይሄ? ደስ እንዲለው ነው ፈጣሪ መስቀሉ ወይስ? በርግጠኝነት ጤነኛ የሆነ ንቅሳት አይሆንም ይሄ ነገር። በአሁኑ ሰዓት ሁላችሁም እንደምታውቁት እንግዲህ አዳዲስ ህጎች በየጊዜውና በየሰዓቱ ይወጣሉ። ጸጉር ቀለም እንኳን በተከለከለበት ሰዓት ግንባር ላይ እንደዚህ አይነት ንቅሳት መነቀስ ከሰዋዊነትም ከሃይማኖትም የራቀ ነገር እንደሆነ አላውቅም። እስኪ እናንተ ሐሳብ ካላችሁ ኮሜንት ሴክሽኑ ላይ ንገሩኝ። ብዙ ጊዜም እንግዲህ ከሌላ እምነት አማኞች የምንሰማው ነገር አለ። ቤተክርስቲያን ኢየሱስን አታውቀውም፣ ሌሎች አማልክቶችን ነው የምታመልከው ምናምን እያሉ የሚዘባርቁት ነገር አለ። ግን በአርብ ዕለት አርብ ብቻ አይደለም ከሰኞ እስከ አርብ እስካሁን ድረስ ማለት ነው በዚህ ሳምንት ልጆቿን በቤቷ ሰብስባ ኢየሱስን ማረን እያለች ስትቆይ የነበረችው ቤተክርስቲያን ነች። ሐሙስ ዕለት እንግዲህ ካህናቶች፣ ቄሶች ዝቅ ብለው ምዕመናኑን እግራቸውን የሚያጡበት ቀን ነበረ። በዛ ቀንም እንዲህ ከአሜሪካ ቀጥታ ስርጭት እየተላለፈ ነበር። ያ ነገር እንግዲህ ብዙ ሰዎችን ሲያነጋግር ነበር። እንዴት ነው እነዚህ አባቶች ሴቶቹን ብቻ ነው እንደየመረጡ የሚያጡት ምናምን እያሉ ትላልቅም አልባሌ የተባሉ ነገሮችን ሲናገሩ ብዙዎች ሰምተናል። ባይገርማችሁ እንደናንተ አይነት ሴጣን ማለት ነው በአርብ ቀን እንደዚህ በቤተ መቅደሱ ተደብድቧል። ታዲያ ይሄን ያደለ አይደል ማለት ይሄን ያደለ ምስጋና ማቅረብ ማርያም አትደንቃችሁ? ህዝቡ ይሄ ሁሉ ዓለምን ሁሉ ያድናቸዋል የሚለውን እያየችው ሰዎችን ሁሉ የሚያድን አትገርምም? ግን እሷ ራሱ ያ10 ምናምን ዓመት ልጃገረድ ነው ልትሆን የምትችለውና እንደዚህ ይዛው አምላኬ ጌታዬ መድኃኒቴ አይከብድም?
እንጂ እንደናንተ እኮ የማሙሼ እናት ብላ እኮ አይደለም የምታጫውተው። እውነት ባየችው ቁጥር ምኔ አምላኬ መድኃኒቴ እንኳን እንዲህ ወደ መታየት መጥቶ ሳይታይ ነው ያመነችው በሱ ጌታዬ አይከብድም። በዛ በቃ መንፈስ ቅዱስ አያመለክትም። የማርያም እይታ የማርያም ነገር ያን ሕፃን ስታየው የሚሰማትና የምታውቀውን ዕውቀት ታስተውላላችሁ። ፕሮቴስታንቶች እንግዲህ እውነቱ ገብቷቸው ይህን ምስጋና ለማቅረብ ያበቃቸው እግዚአብሔር ይመስገን፣ የምር ይመስገን። ዛሬ አንድ በጣም የሚገርም ነገር ልንገራችሁ። ናሳ ስለ ኢየሱስ ስቅለት ያወጣው አስደንጋጭ መረጃ መጽሐፍ ቅዱስ እውነት መሆኑን አረጋግጧል። የዛሬ 2000 ዓመት ክርስቶስ ሲሰቀል በምድር ሁሉ ላይ ጨለማ እንደነበረ የእግዚአብሔር ቃል በማቴዎስ 27:45 ላይ ይናገራል። ከ6 ሰዓት እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ ይላል። እንግዲህ ናሳ ያረጋገጠው ለመጀመሪያ ጊዜ በኢየሩሳሌም የፀሐይ ግርዶሽ ተከስቶ እንደነበርና ያ የፀሐይ ግርዶሽ የተከሰተበት ጊዜ ትክክለኛ ክርስቶስ የተሰቀለበት ጊዜ እንደሆነ ናሳ አረጋግጧል። እና የፀሐይ ግርዶሹ ሲከሰት ጨለማም እንደነበረ ረዘም ያለ ጨለማ እንደነበረ ናሳ በድጋሚ አረጋግጧል። ናሳ ሃይማኖታዊ ድርጅት አይደለም፣ ራሱን የቻለ የሳይንስ ምርምር ድርጅት ነው። በጣም የሚገርመው ነገር ክርስቶስ አፈ ታሪክ አይደለም። ክርስቶስ በእውነት ለሰው ልጆች ኃጢአት የሞተና ሞቶ ብቻ ያልቀረ ደግሞ የተነሳ እውነተኛ አምላክ ጭምር ነው። ናሳ እንግዲህ እንደዚህ አይነት መረጃን አወጣ በተባለ ሰዓት ላይ ሌላው ግን ህዝብ እንደዚህ በኢየሱስ ክርስቶስ ሲዘባበትና የራሱን አመለካከት ሲያራምድ ነበር። ምን ለማድረግ ፈልገው እንደሆነ እኔ ምንም አልገባኝም። አሁን ትምህርት እየሰጠ ነው ወይስ ህመሙን እየታመመለት ነው? እንዴት ነው? ምንም ያልገባኝ ነገር ነው። ይሄ ተግባር መምህሮችን ያስለቀሰ፣ የሃይማኖት አባቶችን ያሳዘነ፣ ምዕመናኑን ያስደነገጠ ተግባር ነው። በህግ ሊታይ የሚገባው ተግባር ነው። እስኪ ይሄን የምትመለከቱትን ሰውዬ እንደ አጋጣሚ በትምህርት መሃል በሃይማኖታዊ ትምህርት መሃል ማለት ነው እንቅልፍ ይወስዷል። ታዲያ አስተማሪው እንደ አጋጣሚ መለከቱና ቀረብ ይላል ወደሱ። እንደ ኖርማል አስተማሪ በሰላም አይደለም ትሪት ያደረገው፣ ነቃ አይደለም ያለው። በጥፊ እየደበደበ በሚስትና በልጆቹ ፊት ነው ያዋረደው። በመጨረሻም ደግሞ በዚህ አልበቃውም፣ ስቱፒድ እያለ እየተፈጠፈ ከመድረኩ ያስወጣል። ይህ የእግዚአብሔር ሰው መልእክት ከሰማይ ወርዶለት ይሆን ወደኝማ ቀጥተው የሚል እና ይህ የክርስቶሳውያን ህብረት ይመስላችኋል? በእንደዚህ አይነት ሰዎች ታዲያ የሃይማኖት ቦታዎች መመስረታቸው አይገርምም? የሃይማኖት ቦታዎች መማሪያ ቦታ ተብሎ በእንደዚህ አይነት ሰዎች ህዝብ ሲሰበሰብ አይገርምም? ጽናጽል፣ ከበሮ፣ ማቋሚያ እግዚአብሔርን የምናመልክበት መሳሪያዎች ናቸው። እንዴት የኔ ንብረት ብቻ ነው የኔ ተቋም ብቻ ነው ሊያመልክበት የሚችለው ሌላው ተቋም አያመልክበትም ማለት ምን ማለት ነው? ሰው ምን ነክቶታል? ሁላችንም እንደምናውቀው እንግዲህ እነዚህ የማመስገኛ መሳሪያዎች ሚያዝያ 3 ላይ ቤተክርስቲያን አስመዝገባቸዋለች። ፕሮቴስታንቶችን በብዛት እንደዚህ አይነት ጥያቄን እያመላለሱ ይገኛሉ። በአግባቡ ስላልተጠቀማችሁት ነው እንጂ መጀመሪያ አልተከለከላችሁም ነበር። አጠቃቀማችሁን ተመለከትን፣ አይሆንም ተባላችሁ። የራሳችሁ ዲዛይን በራሳችሁ አመለካከት ቀርጻችሁ መጠቀም ትችላላችሁ። ትርጉሙንም አጠቃቀሙንም ስላላወቃችሁት ቢቀርባችሁ ነው የሚሻለው። ይሄ እንግዲህ ያው የብዙዎቻችን ጥያቄ ይመስለኛል። የበዓለ ትንሣኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሳዋል ይሄን ጥያቄ። ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጥቶ ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሣኤው በኋላ ነው። ከትንሣኤው በኋላ ማለት ሌሊት ነው ትንሣኤው ጌታ ተነሳ ተብሎ የሚታወጀው። ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተንሳ ሙታን ሲባል ሰምቶ ማረድ አለበት አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይሄን ቪዲዮ የሚሰሙ ምዕመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣለች ይባል። ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው?
ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስናይ ከምናደር ለምድር ማናስቀድስ የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ እስቲ ዶሮዎቹም ይደሩ፣ ደስ ይላል። አንድ ቀን እድሜ እንስጣቸው ለዶሮዎቹ። በዚህ በእርድ ዙሪያ እንግዲህ በሬን ማስታወሳችን ግድ ነው። እስኪ ስለ በሬ አዲስ የወጣው መረጃ ላሰማችሁ። ኮሪደር ልማቱ ላይ ጉዳት ያደረሱት እነኛ 13 ከብቶች እያንዳንዳቸው 5 ሺህ ብር ተቀጥተዋል። በቦሌ ወረዳ 12 እንግዲህ እነኛ 13 ከብቶች የኮሪደር ልማቱ ላይ ጉዳት በማድረሳቸው የነኚህ ከብቶች ባለቤት እንግዲህ 65 ሺህ ብር በአጠቃላይ ተቀጥተዋል። 65 ሺህ ብር እንደቀልድ ማለት ነው። የሐዋሳ ዩኒቨርሲቲ ክስ ሊመሰርት ነው። በቅርቡ 1 ሚሊዮን ቪው የነበረው ቪዲዮ ወቸው ጉድ ፕሮግራም ላይ ቀርቦ የነበረው ቅዱስ ላይ ሐዋሳ ዩኒቨርሲቲ ክስ ሊመሰርት መሆኑን ተናግሯል። የሚሆነው ከግብረ አበሮቹ ጋር የሱስ ፍላጎታቸውን ገንዘብ ለማሟላት የዩኒቨርሲቲው ንብረቶችን በመሸጥ በተለይ የውሃ መስመሮችን ቧንቧ ነቅሎ በመሸጥ ወደ ከተማ በማምጣት ግብርና ምርምር የሚገዙ ፍየሎችን ወደ ከተማ አረቄ ቤት ወስዶ አርዶ በመብላት እና የመሳሰሉትን ጥፋቶች እንደተገኘባቸው ተናግሯል። በዚህም መሰረት የሰጠውን ዲግሪ እንደሚነጥቅና ከዚህም በተጨማሪ ክስ እንደሚመሰርት ገልጿል። እየበላችሁ አታውሩ አባቶቻችን ያሉት ለምግብ አይደለም ለህልማችሁ ነው። ማሳካት የምትፈልጉትን ነገር እየሰራችሁ ለሰዎች አታውሩ። ወዳጅ አለ፣ ጠላት አለ፣ ሰይጣን አለ። ህልማችሁን ማውራት ስትጀምሩ ብዙ ሰዎች በመንገዳችሁ ሊያስቆማችሁ ይችላል። ለሰዎች ውጤታችሁን እንጂ ህልማችሁን አታውሩ። እየበላችሁ እየሰራችሁ አታውሩ። እየበላችሁ ማን ያዟል እዚህ ጋር ባላሰብነው መልኩ የሚገርም ትምህርትን አስተምሮናል። እኔ እውነተኛ ታሪክ ልንገራችሁ። አንዲት እህት መቀሌ ዩኒቨርሲቲ ትመደባለች። ትንሽ ሆና እኛ የምናስተምርበት ደብር ነበር፣ አንድ ጉባኤ ዮሐንስ ወንጌል ትምህርት ትማር ነበር ቁጭ ብላ። በኋላ ልክ ስትሄድ ውዳሴ ማርያም ዜማ የተማረች ነች። ዲቁና መቀበል የምትችልበት ያህል ዕውቀት ያላት ናት። በደንብ በሳል ልጅ ነች። እና ስትሄድ ዶርም የተመደበችበት አብረዋት ሴቶች ልጆች ጓደኞቿ አሉ። የሚካኤል ልጅ ስለሆነች የሚካኤል ቀን ዝክር ትዘክራለች፣ ውዳሴ ማርያም ዜማ ታደርሳለች። ከዛ ዜማው ይስባቸውና አብረዋት ዝክር ይዘክራሉ አብረዋት ያሉት እህቶች። ከዛ እያለ ለምን በወር አንዴ ከሚሆን እኛ ምን ዘክር እያሉ አንዱ እመቤታችንን ሲዘክር አንዱ ገብርኤል ሲዘክር ምን ሲል ወሩ ሞላ፣ ወሩ ሙሉ ሆነ ማለት ነው። ከዛ ዝክር ዘክረው ሲጨርሱ እሷ የተማረችውን ደብተሯን አውጥታ ታስተምራቸዋለች። በጣም የሚገርማችሁ አልፎ ህጉን ጥሰው ተደብቀው ወንዶች እስከ መግባት ደረሱ። ሴቶች ደርም ገብተው እስከ መማር ማለት የዛኔ እዛ ጉባኤ ላይ የተማሩ ልጆች ሰባኪያን ይሆናሉ። በስም የምታውቋቸው በአንዲት ሴት ማለት ነው። እያደረጋችሁ ያላችሁት ነገር እየሰራችሁ ያላችሁት ነገር ማንን ሞቲቬት እንደሚያደርግ አታቁምና ማንን ትልቅ ቦታ እንደሚያደርግ አታቁምና በርትታችሁ ስሩ፣ ጥሩ ነገር እስከሆነ ድረስ ማለት ነው። በእስልምና ምንድነው እሱ ማያውቁ ሰዎችን ነው የሚያጭበረብሩት። ማያውቁ ሰዎችን በደንብ ነው አድርገው የሚሸውዱት። በጣም ፖለቲካ ይሰራሉ። በጣም ብልጥ ናቸው። በጣም ብልጥ። አንተ እነሱን የደገፍክ ከመሰልካቸው ጀግና ነህ፣ ይወዱሃል፣ ያከብሩሃል፣ ይንከባከቡሃል፣ ፍቅር ይሰጡሃል። በቃ እንዳንተ የሚንከባከቡት ሰው አይኖርም። በአይናችን የመጣ ነው እሱን የነካ ይሉሃል። ትንሽዬ ስህተታቸውን ስትናገር ያገሉሃል፣ ይገደል ይሉሃል፣ ይፈለጥ ይሉሃል። ምንም እንኳን አላጠፋህም፣ ስህተቱን ነው የነገርካቸው። ከዛ ሂሚሌት በቃ እንድትሸማቀቅ፣ እንድትዋረድ፣ እንድፈራ፣ ሁለተኛ እነሱን እንዳነካ ምናምን ነገር ያደርጉሃል። የተናገርከው እኮ ትክክል ነው። የተናገርከው ነገር ትክክል ነው። ነገር ግን በቃ አለ አይደለ አንተ ተሳቀህ ያ እውነቱን እንድትጠራጠር ተሳስቻለሁ እንዴ ብለህ እንድታምን ያደርጉሃል። ከዛ ሌሎች ሰዎች ደግሞ ማያውቁት አሏል ያላነበቡት እየሰደበባቸውን ሃይማኖታቸውን ብሎ እንዲያምን አድርገው ይሰራሉ ማለት ነው። ለምሳሌ በጣም በሚያሳዝን ሁኔታ አሁን የሆነ መምህር የተባረረች አለች ሰሞኑን ከስራ ማለት ነው። የተባረረችው ምንድነው እሱ መሐመድ ሲሞት ተሰቃይቶ ነበር ብላ ተናግራ ኃይለኛ ቀውጢ ተፈጥሮ ትምህርት ቤቷ ላይ ከስራዋ ገበታዋ ላይ እንድትባረር ሆናለች። በጣም በሚገርም ሁኔታ ግን መሐመድ ሲሞት መሰቃየት ብቻ ሳይሆን ማቆ ነው የሞተው።
ግን እንግዲህ አስብ ማቆ እንደሞተ ሚስቱ አይሻ ተናግራለች። በህይወት የተጻፈ ነገር አለ አላው። እሺ መረጃ እንደከፈተልኝ። አዎ እሺ ታንክ ዩ። ከማስረጃ ጋር ነው። እኛ ዝም ብለን አናወራም። ማልቀው ነብዩ መሐመድ እኔ ነብዩ መሐመድ እላለሁ፣ እሱ መሐመድ ነው የሚለው። ነብዩ መሐመድ ማቀው እንደሞቱ እስቲ ያለው ማስረጃ ያንብልናል ወንድማችን። ቤተሰብ እሱንም ፎሎ ፒላሮስ መክፈት ይችላል። እኔ አንድ ስልክ ነው ያለኝ። ወንድማችን ስላለ እሱ ማንበብ ከቻልክ ንገረኝ። ግላዲዮስ ይቻል አብሽር፣ ችግር የለው። ኦኬ ሪፕላር ጋር ይሄንን ምላችሁ እንግዲህ ታማኝ መረጃዎች ያሉንን እንኳን ክርስቲያኖች ሲናገሩ ነብዩን ተሳደባችሁ ብለው ከስራ ያባረሩ ነው ማለት ነው። ታሪክ ትምህርት እንኳን ለማስተማር እውነተኛውን ሲያስተምሩ ከትምህርት ቤት እንኳን ማለት ነው። ግን ይሄ ሃይማኖታቸው መጽሐፍ ላይ ደግሞ ተጽፎ ተቀምጧል። ለ3 ዓመት ያህል እግሩ እየተጎተተ ደም እየተፋ በሄደበት እየወደቀ ፌንት እየነቀለ ሰዎች ግራና ቀኝ እጁን እዛው እየጎተቱት እግሩ እየተጎተተ እንደዚህ ተሰቃይቶ እንደሞተ የልብ ደም ስሩ ተበጥሶ እንደሞተ ተቀምጧል። እስቲ አንዴው ጥላቻ ነው ይላሉ። አንዴ ይነበብ ምን የሚል መጽሐፍ ላይ ነው? ኤክስፓንድ አድርገኝ። እሺ ምን የሚል መጽሐፍ ላይ ነው ቤተሰብ? ይሄ የምትመለከቱት ሳሂህ አልቡኻሪ የመጀመሪያው ከሐዲሳት የመጀመሪያው ከቁርአን ቀጥሎ ታማኝ የሚባለው ቡኻሪ የዘገበው ዘገባ ነው። ቡኻሪ 2588 ላይ ማለት ነው። እንዲህ ይላል ቡኻሪ 2588 ሳሂህ when the prophet became sick ይላል። ነብዩ በታመመ ጊዜ when the prophet became sick his condition became serious ይላል። ነብዩ በታመመ ጊዜ ጤናው አሳሳቢ ደረጃ ላይ ደረሰ። he requested his wives to allow him to be treated in my house ትላለች። እኔ ቤት እንዲታመም ጠየቀ። ሌሎቹ ሚስቶቹ ማለት ነው። ያው በሽ ሚስት ስላለው ማለት አይሻ ነች እንዲምትለው። ከዛ ይቀጥልና they allowed him ፈቀዱለት። he came out leaning on two men while his feet were dragging on the ground ይላል። ሁለት ወንዶች በግራና በቀኝ በበቱ ላይ ይዘው እየደገፉት እግሩ መሬት ላይ እየተጎተተ በሁለት ወንዶች በደንብ ያዙ። በሁለት ወንዶች እግሩ መሬት ላይ እየተጎተተ ድራግ እያረገ ማለት ነው። መሬት ለመሬት እየተጎተተ እየወሰዱት ማለት he was walking between Al-Abbas and another man. Abdullah said, when I informed Ibn Abbas of what Aisha had said, he asked me whether I knew who was the second man. ይልና ሁለተኛው ሰውዬ ማን ነው አይነት ክርክር ያመጣሉ ማለት ነው። ነገር ግን እዚህ ሐዲስ ላይ በግልጽ የተቀመጠው ምን አይነት ነገር ነው? መሐመድ ታሞ እግሩን መርገጥ እስከሚያቅተው ድረስ ሁለት ወንዶች በግራና በቀኝ ተሸክመው ሲወስዱት ማለት ነው። እግሩ እስኪጎተት ድረስ ነው የተሰቃየው። መራመድ እስከማይችል በደንብ ያዙልኝ። መራመድ እስከማይችል ማለት ነው። እግሩ መሬት ለመሬት ልክ እንደ እስረኛ ተጎትቶ እስከሚሄድ ድረስ ሉክ በደንብ ተመልከቱ። ምናልባት ለማይገባችሁ ድራግ ማለት መጎተት ማለት ነው። መሬት ለመሬት እንዲህ የተጎተተ እንዴት ላሳያችሁ? ከነሾ የሆነ ግራ ገባኝ እኮ። መሬት ለመሬት አይታችሁ ታውቃላችሁ? ልክ ለሚሾው ገባን ብሮ አንደርስታንድ አድርገነዋል። ቀጥል። ያ እንደዛ ነበር ሲጎተት የነበረው ማለት ነው። ኦኬ መሐመድ መራመድ ሳይችል ለሚሾው የሆነ አደር እሺ የሆነ እዚህ ላይ እግር እየተጎተተ አንድ ሰው ከሞተ ተሰቃይቷል አልተሰቃየም? ተሰቃይቶማ ነው። ይሄማ ይላል እኮ ስለሚል እናንተ ማብራራት አይጠበቅባችሁም የሚለው ነገር ስለዚህ ጋር ዮኒ አያብራራው፣ ችግር የለም። ዮኒ አይበለው ተሰቃይቷል የሚለውን ራሷ ታብራራው። ሚስተያው አይሻ እሱን ነው የምፈልገው። ገባ 1622 ሳሂህ ሐዲስ ነው። ሱናን ኢብን ማጃ 1622 ቃል በቃል ሚስትየው ተናገር ምን ብላለች? አይሻ ማለት ነው። በነገራችን ሚስትየው ስል በጣም ያዘንኩ ነው። ህፃን ነች። ባይዘው I never saw anyone more than the messenger of Allah እንደ ነብዩ መሐመድ ሲሰቃያየውት ማንም የለም። ሉክ ሰፈር ነው ያደረገው። በህይወት ዘመኑ አይታ አታውቅም እንደዚህ በህመም የተሰቃየ ማለት ነው። ሰፈሪንግ ነው። ስለ ህመም ስለመሆኑ ደግሞ ከላይ ተመልከቱ። sickness of the messenger of Allah ነው የሚለው። ህመሙ
እግር መራመድ እስከሚያቅት እስከመጎተት ብቻ ሳይሆን ምን አይነት ሰፈሪንግ ነው? ሰዎች እንኳን ሲሰቃዩ አይታ ማታውቀው ሚስቱ ነች በዚህ ልክ የምትናገረው። he was suffering በጣም ኢምፔን ነበር። በቃ ማንም እንደዚህ አይነት ተሰቃይቶ አያውቅም። ይሄ ነብይ የሚባለው አካል ነው ከዚህ እንደዚህ የሚሰቃየው ማለት ነው። ስለዚህ ተስማምተናል። ይሄ አምነናል። ወደ ሌላ ጉዳይ ይሄ አልቋል። መጨመር ካስፈለገ መጨመር ይችላል። ምን ማድረግ ይችላል? አማራጮች ያስቀምጣል። ኢብን ቀያም ለምሳሌ አማራጮች የሌሎች ሊቃውንቶችን በመጽሐፉ ምን ብሎ ያስቀምጥላል? በቃ ትንተና ነው። ይሄ ከፍተኛ ቴዎሎጂ ነው። ተመስጠ ማዳመጥ ያለብህ ነው። እና መፍትሄ ብሎ እንዴት ነው የሚያስቀምጡት? ቆዳ መጠቀም እንደሚችሉ ሴቶቹ የወንድ ብልት አድርጋ ቆዳውን ምን የበግ ቆዳ ያለው ምን አይነት ቆዳ ነው የምታወራኝ? እሱ ሌላ ጉዳይ ነው። ኩከምበር መጠቀም እንደሚችሉ ኪያር ነው የሚባለው በአማርኛ አይደል ነው። ኪያር ቴሌግራም ላይ የሞሉት በዛ ምክንያት ነው የምትለኝ? እና ወንዱ ደግሞ እንደዚህ አይነት ነገሮችን የተለያዩ እንትኖችን እንደ አማራጭ መጠቀም እንደሚችሉ የሙስሊም ሊቃውንት የተናገሩትን ነው የሚያስቀምጠው በመጽሐፉ። እና እነኚህ ሁሉ ይዘረዝርልና አክቹአሊ እነ ዶክተር ዛኪር ናይክ ራሱ እንትን ያሉበት አለ ሪአክት ያደረጉ እንትን ያሉበት ማስተርቤሽን ይቻላል ማክሮን ነው ባታደርገው ጥሩ ነው፣ ግን ችግር የለውም ነገር አለ። ምክንያቱም ሳባዎቹም ሲተገብሩት ነበረ የሚል አስቀምጠዋል። መካን እየዞሩ ራሱ ስፐርማቸው እየተንጠባጠበ እንትን እያሉ ስለነበረ ማለት ነው። ከዚህ ጋር በተያያዘ ብዙ እንትን አለ። ኢቭን ስፐርሙን መጠጣት ይቻላል አይቻልም የሚል ሙግት አለባቸው። አይ መጠጣት የለባቸውም ብለው የሚሞግቱ ሰዎች የሚያስቀምጡት ምንድነው? እሱ ቆሻሻ ነው። ቆሻሻ ከሆነ ደግሞ ቁርአንን ስንቀራ እንዴት በቆሻሻ አፋችን እሱ ይጠጣል ብለው ያስቀምጣሉ። አይ ችግር የለውም የሚሉት ደግሞ ኖ ቆሻሻ አይደለም ፕሮቲን ነው። ቁርአን ስንቀራ ያቆሽሸናል የምትሉ ከሆነ በእጃችን ቆሻሻ ነገር እንነካ የለ ወይ? በዛ እጃችን ታጥበን ደግሞ ቁርአንን እንነካ የለ ወይ ብለው ይሞግታሉ። ኤኒዌይስ